ለዚህ እና በሚዲያ ለሚከታተለው ለኢትዮጵያ ሕዝብ ሙሉ ለአማራ ክልል አጠቃላይ ማህበረሰብ መልእክት እንዲያስተላልፉና የፓናል ውይይቱን በይፋ እንዲያበስሩ እንዲከፍቱልኝ የተከበሩ አቶ አረጋ ከበደን ወደ መድረክ ጋብዛለሁ። ሞቅ ያለ ሞራል ወደዚህ ሸኙልኝ። ጤና ይስጥልን እንደምን አደራችሁ። ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ ብፁዕ አቡነ አብርሃም የብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ተወካይና የባህር ዳር እንዲሁም የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ሼህ ሁሴን ሐሰን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ፣ ቄስ ደረጀ ጀንበሩ የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ፣ ክቡር አቡነ ልሳነ ክርስቶስ የካርዲናል ብርሃነ ኢየሱስ ተወካይና የባህር ዳርና አካባቢው ካቶሊካውያን ሊቀ ጳጳስ፣ ፓስተር ታደሰ አዱኛ የኢትዮጵያ 7ኛ ቀን አድቬንቲስት ቤተክርስቲያን ፕሬዝዳንት፣ ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ፣ ክቡራን ከተለያዩ ክልሎች ከሀገራችን ክልሎች የተገኛችሁ የሃይማኖት ተቋማት ጉባኤ ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ አባገዳዎች፣ ከሁሉ በማስቀደም በዛሬው ዕለት በአማራ ክልል የሃይማኖት ተቋማት ጉባኤና የኢትዮጵያ ሀገራችን የሃይማኖት ተቋማት ጉባኤ በጋራ ጥረትና ትብብር ባዘጋጁትና ለሰላም ለመከባበርና ለአብሮነት በሚል መሪ ቃል ለተዘጋጀው የምክክር መድረክ ላይ ለመሳተፍ በክልላችን መዲና በሆነችው ውባ ባህር ዳር እንኳን በደህና መጣችሁ ለማለት እወዳለሁ። ክቡራን የሃይማኖት አባቶች፣ ክቡራን የጉባኤው አመራሮች፣ ክቡራንና ክቡራት፣ በዛሬው መድረክ በክልላችን መካሄዱ ለኛ ለአማራ ክልል አመራሮችና ለአማራ ክልል ሕዝብ ትርጉሙ እጅግ በጣም ትልቅ ነው። ምክንያቱም በዚህ መድረክ ለመሳተፍ የተገኛችሁ የሃይማኖት ተቋማት አመራሮች፣ የሃይማኖት አባቶች፣ ልዩ ልዩ የሀገራችን አካባቢ የተገኛችሁ እንግዶች፣ የክልላችን ሕዝብ በተለይ ባለፉት 1 ዓመት ተኩል ወራት ሰላም አጥቶ በቆየው ክልላችን እና ሕዝባችን ውስጥ ስለ ሰላም፣ ስለ አብሮነት፣ ስለ መቻቻል፣ ስለ መመካከርና ስለ መተባበር መምከር እጅግ በጣም አስፈላጊ እና ሰላምን ለማስፈን የሚያስችል ስረ መሰረት እንዲኖር የሚያደርግ ስለሆነ ቀደም ሲል እንደገለጽኩት ስለ መከባበርና ስለ መቻቻል እንደዚሁም ደግሞ ስለ አብሮነት መልእክት የሚተላለፍባቸው መድረኮችን በማዘጋጀት ወደፊት በአዳራሽ የምንመካከርበት በመላ ሕዝባችን ውስጥ ስር ሰዶ በተግባርም በሐሳብም የህይወት መመሪያ እንዲሆን የሚያደርግ መድረክ የተዘጋጀ ስለሆነ ቀደም ሲል እንደገለጽኩት ይሄ መድረክ በጣም ትልቅ መድረክ ነው። በዚህ መድረክ የተገኛችሁ የሃይማኖት አባቶችና የተቋማት ጉባኤ አመራሮች ይሄን መድረክ ትልቅ ነው የምንለው በመጀመሪያ ደረጃ ሁሉም በኢትዮጵያ ውስጥ ያሉ የእምነት ተቋማት እና ሃይማኖቶች ዋነኛ ዓላማቸው የሰው ልጅና ፈጣሪን ማገናኘት ማስተሳሰር ቢሆንም በዓለማዊ ህይወት የተቃና እንዲሆን የማህበረሰብ እና ተቀላይ ግንኙነት የተሻለ እንዲሆን በማድረግ በኩል የማይተካ ሚና እንዳላቸው እናውቃለን። የሰው ልጅ ማህበራዊ እንስሳ ነው። ማህበራዊ እንስሳ እንደመሆኑ መጠን ደግሞ እንደ ማህበረሰብ አንዱ ማህበረሰብ ከሌላው ማህበረሰብ
የጥቅም ወይም ደግሞ የማህበራዊ ግንኙነት የተሳሰረ ነው። ይሄ ግንኙነት በአብዛኛው ጥቅምና ከመብቶች ጋር የተያያዘ እንደመሆኑ መጠን ሁሉ ጊዜ ላይስማማ ይችላል፣ ሁሉ ጊዜ መቻቻልን ላይፈጥር ይችላል። የመቻቻልና የትክክለኛ ህጋዊና የሰላም መንገድን ተከትለው እንዲሄዱ የሚያደርጉት በህብረተሰባችን ውስጥ ያለው የግብረ ገብነትና የሰነ ስርዓት ህግጋት ናቸው። እነዚህ ህግጋት ደግሞ በአብዛኛው የሚተገበሩት የአስተምሮ የሚፈጸምባቸው የሃይማኖት ተቋሞቻችን ናቸው። ስለዚህ እነዚህ ሃይማኖት ተቋማት አንድን ማህበረሰብ ከሌላ ማህበረሰብ ጋር ያለውን ግንኙነት ስሙር እንዲሆን በማድረግ ረገድ ከፍተኛ ሚና እንደሚጫወቱ እናውቃለን። በተግባርም እየኖርንበት ነው። የህዝብና የመንግስት ግንኙነትንም እንደዚሁ በማሳለጥ በኩል ሚናቸው ትልቅ እንደሆነ እናውቃለን። በብዙ ጊዜ የህዝብና የመንግስት ግንኙነት በሚሻክርበት ጊዜ ዜጎች ሊከበርላቸው የሚገባውን ጥቅምና መብት ሳይከበር የሚቀርበት አንዱ በሌላው ላይ የሚቀየምበት ሁኔታን ስለሚፈጥር አጠቃላይ ሃይማኖት ተቋማት የመንግስትንና የህዝብ ግንኙነት ጤናማ እንዲሆን በማድረግ በኩል ባስተምሯቸው ሁሉ ጊዜ የሚተጉ በመሆናቸው እነዚህ ተቋማት በዚህ መድረክ በጋራ ተገኝተው መመከራቸው ትልቅ ፋይዳ አለው ብለን እንገምታለን። በተለይም ደግሞ በአሁኑ ዘመን የሰው ልጅና የተፈጥሮ ግንኙነትም ተዛብቶ የሚገኝበት ሁኔታ ላይ እንገኛለን እንደምታውቁት። በዚህ ምክንያት ተፈጥሮ የሰው ልጅ በተለያየ መንገድ እያሰቃየች እየቀጣች ትገኛለች። በድርቅ፣ በጎርፍ፣ በቸነፈር በሁሉም መንገድ። ነገር ግን ሰውና ተፈጥሮ ተስማምተው መናገኝባቸው ደግሞ የሃይማኖት ተቋማት መሆናቸውን ደግሞ ልብ ልንል ይገባል። በደን ልማት ሊሆን ይችላል፣ ተፈጥሮን በመንከባከብ ሊሆን ይችላል። ዞሮ ህዝብን ከህዝብ፣ መንግስትን ከህዝብ፣ ሃይማኖት ተቋማትን ከመንግስት ጋር ብቻ ሳይሆን የእምነት ተቋማቱ ተፈጥሮንና ህዝብን በማስማማት በኩልም ሚናቸው ቀላል አይደለም። በተለይ በዚህ መድረክ ዘላቂ እና አስተማማኝ ሰላም፣ የህዝባችንን አብሮነት፣ የሀገራችን አንድነት እንዲጸናና የመላ ኢትዮጵያውያን የጋራ መዳረሻ ፍላጎት ወይም አስፒሬሽን እንዲሰምር በማድረግ በኩል የሃይማኖት ተቋማት ትልቅ ድርሻ እና አቅም ያላቸው በመሆናቸው ይሄን መድረክ በትልቅ ትኩረትና ፋይዳውም ብዙ እንደሆነ እንገነዘባለን። ክቡራን የሃይማኖት አባቶች፣ የተቋማት ጉባኤ አመራሮች፣ ክቡራንና ክቡራት፣ እኛ እንደ አማራ ክልል መንግስትና ህዝብ ከዚህ ጉባኤ በኋላ የምንጠብቃቸው ውጤቶች አሉ። ይሄ ጉባኤ ምናልባት በውይይት ሂደቱ በምክክር ሂደቱ የሚደርስባቸው ድምዳሜዎች በአዳራሽ ውስጥ የሚከናወኑ ጉዳዮች እንደተጠበቁ ሆኖ ነገር ግን እኛ ትልቅ ትኩረት የምንሰጠው በአዳራሽ ውስጥ ለሚደረገው ውይይት እና ለሚደረስበት ድምዳሜ ብቻ አይደለም። የዚህ መድረክ ድምዳሜ ውጭ ላይ ወጥቶ ማህበረሰባችን ላይ ወጥቶ በልብም በአእምሮም በስሜት ተዋሳትም የማይተገበር ከሆነ ከንቱ መርሃ ግብር ሊሆን ይችላል። ወይም ደግሞ መርሃ ግብር ለማሟላት የምናከናውነው ክዋኔ ሊሆን ይችላል። በትልቁ ትኩረት ሰጥተን መነጋገር ያለብን ድሮም ቢሆን በመንግስት ተቋማትም በመንግስት አመራሮችም በሃይማኖት ተቋማትም ውስጥ ብዙ ነገሮች ተመክረዋል። ብዙ ነገሮች አቅጣጫዎች ተቀምጠዋል። ትልቁ ልዩነት ያለው ገቢራዊነት ላይ ነው። ስለዚህ እዚህ የምንመካከርበት የምንስማማቸው ጉዳዮች ውጭ ላይ ማህበረሰባችን ላይ ወጥተው ጥቅም የሚሰጡ የህብረተሰባችንን አንድነት እና ማህበራዊ መስተጋብር የሚያሳልጡ እንዲሆኑ እንፈልጋለን። በተለይም ደግሞ በመጀመሪያ ደረጃ ማንኛውም ግለሰብና አካል ማናቸውንም አይነት የጥቅም ግጭቶችና የተዛቡ ግንኙነቶች ለማረም የሚሄድበት መንገድ ህጋዊና ሰላማዊ እንዲሆን ማድረግ ይጠበቅብናል። ምክንያቱም የኛ ታሪክ በጎ ታሪኮቻችን እንደተጠበቁ ሆኖ አባቶቻችን፣ እናቶቻችን፣ ቅድመ አያቶቻችን ያስመዘግቧቸው ዛሬ ተንጠራርተን በተለያየ አካባቢ በኩራት የምናገራቸው
በጎ ተግባራት እንዳሉ ሆኖ ደግሞ ታሪካችን ላይ በጣም መፈተሽና ማስተካከል ያለብን ጉዳዮች አሉ። የመጀመሪያው እኛ ኢትዮጵያውያን በግጭት አዙሪት ውስጥ የኖርን ህዝቦች ነው። ታሪካችን በአብዛኛው የግጭት ታሪክ ነው ያለ። አንዳንዱ ግጭት ቀደም ሲል አስተዋቂው እንደገለጹት በጣም አስፈላጊ ግጭት ሊሆን ይችላል። ለነጻነት የታገልንባቸው ጊዜያት ትክክለኛ ነገሮች ሊኖሩ ይችላሉ። ነገር ግን በውስጣችን በተደጋጋሚ ያደረግናቸው ግጭቶች ግን ከአንዱ ግጭት ወደ ሌላው ግጭት አዙሪት ውስጥ ከመክተት ባለፈ ህዝባችንን ከፍ ሲያደርጉት አላስተዋልናቸው፣ አላየናቸው። ህዝባችንን ከቀደመ ከፍ ካለ የስልጣኔ ዘመን በቁልቁለት አሁን አለንበትና በጋራ ለመኖር እንኳን በማንችልበት ዘመን ላይ አድርሰውናል። ይሄ ግጭት ደግሞ ድህነትን እየመገበ በዓለም ደረጃ ድሃ ሀገር እንደምንባል ሆነናል። ግጭት ድህነትን ድህነት ግጭትን እየመገበ እንደ ገመድ እየተፋተሉ እዚህ ደርሰናል። ቢያንስ ድህነትን ለመታገል ረጅም ጊዜ ቢፈጅብንም ግጭትን ግን ማቆም ምንችል ይመስለኛል። ማቆሚያ መንገዱ ማናቸውን ማይለን ልዩነት የጥቅም ሊሆን ይችላል፣ የማህበራዊ ግንኙነት ሊሆን ይችላል። በሰላማዊና ህጋዊ መንገድ በንግግርና በውይይት ማካሄድ ይኖርብናል። ይሄ ከራሳችንን መገንዘብ አለብን፣ ከሌላው ዓለምም መረዳት አለብን። ሌላው ዓለም አንድ ጊዜ ሀገር ለመመስረት ተጋይቶ ሊሆን ይችላል። ሁለት ጊዜ የሆነ ነገር ተጋይቶ ሊሆን ይችላል። ለዘላለም የተጋጨ ሀገር ግን ብዙ የለም በዓለም ላይ። አንዳንዶች እንደኛ የሞከሩትም መዳረሻቸው መጠፋፋት እንደሆነ ዛሬ በዓለም ላይ በዓለም ካርታ ላይ የመሰረዝ አደጋ የገጠማቸው ሀገሮች ምሳሌዎቻችን ሊሆኑ ይችላሉ። ስለዚህ ትናንት ከትልቅነታችንን ያወረዱ እነዚህ ሁለት ችግሮች መታገል ማረም ያስፈልጋል። በተለይ የሃይማኖት ተቋማት ፎረም እና ሃይማኖት አባቶች ግጭትን በማስቀረት ረገድ በጣም ስረ መሰረት ያለው ብልሃት ያላችሁ እንደመሆኑ መጠን እዚህ ጋር ትልቅ ድጋፍ እንድታደርጉልን እንፈልጋለን። ይሄን ለማድረግ በመጀመሪያ ደረጃ በአንድ ሃይማኖት ውስጥ ያሉ ልዩነቶችን መፍታት ያስፈልጋል። ከሌላ አይደለም ችግርን መጠበቅ ያለብን። በሁለት ሃይማኖቶች መካከል አይደለም ያልኩት፣ በአንድ ሃይማኖት ውስጥ ያሉ ችግሮችን በደንብ ቁጭ ብሎ ማየት ያስፈልጋል። በአማራ ክልልም ሆነ በኢትዮጵያ ደረጃ አንዱ የችግር ምንጭ የሆነ ያስቸገረን ያለ እምቅም የታመቀ ፖቴንሻል የሆነ ትሬትም የመሆን እድል ያለው ነገር እንዳለ እንገነዘባለን። ሁለተኛ በራሳቸው በሃይማኖቶች መካከል ያለው መቻቻል እና አብሮነት እንዲጎለብት ማድረግ ያስፈልገናል። ካልተገባ ፉክክርም ራስን ማራቅ ማስተዋል ይጠይቀናል። ምክንያቱም ሁሉም ነገር ቀደም ሲል ብዙዎቹ በንግግራቸው እንደገለጹት ለሁሉም ነገር ለመንግስት አስተዳደርም ለሃይማኖት አስተዳደርም ዋነኛ መሰረቱ ሰላም እንደሆነ መገንዘብ ያስፈልገናል ማለት ነው። በሌላ መንገድ ሚዛኑንና ዳራውን የጠበቀ የመንግስትና የህዝብ ግንኙነት እንዲኖር ማድረግ ያስፈልጋል። ሁለቱ አካላት የጋራ ፍላጎት የላቸውም ማለት አይደለም። የጋራ ህዝብ የሚያስተዳድሩ ናቸው። መንግስትም ተመሳሳይ ህዝብ ነው የሚያስተዳድር፣ ሃይማኖት ተቋማትም ያንኑ ህዝብ ነው የሚያስተዳድሩት፣ ያንኑ ህዝብ ነው የሚመሩት። ቢጎዳም ያው ህዝብ ነው፣ ቢጠቀምም ያው ህዝብ ነው። ስለዚህ የጋራ የሚመሩትን ህዝብ ለመጥቀም የሚያስችል ስራ መስራት ያስፈልጋል። ለዛ ደግሞ ዋነኛ አገናኝ ቀለበታቸው የሰላም ጉዳይ ነው። ሰላምን በተመለከተ መንግስትና ሃይማኖት ተቋማት አብረውና ተባብረው መስራት ያስፈልጋል። ከዚህ በተጨማሪም አንደኛው ህዝብ ከሌላው ህዝብ ጋር ምንም እንኳን የኢትዮጵያ ህዝብ በኢትዮጵያዊነቱ አንድ ቢሆንም የተለያዩ ልዩነት የሚፈጥሩ ማህበረሰባዊ ልዩነቶች አሉ። የቋንቋ፣ የሃይማኖት እና የተለያየ በአካባቢ እነዚህ የልዩነት ምንጭ ሳይሆኑ የአብሮነት ምንጭ ሆነው መስተጋብራቸውን ሊያሻሽሉ የሚችሉበትን የሚመጣበት ሁኔታ የሃይማኖት ተቋማት በደንብ አውቀው እንዲሰሩልን እንፈልጋለን። በዚህ ረገድ ትልቅ ሚና ስላላቸው ይሄን ሚና እንዲወጡ እንፈልጋለን። ሁለተኛ የእምነት ተቋማቱ ሰላምንና መቻቻልን አብሮነትን ከማስከበር አልፈው በራሳቸው ተቋምም ልማት የሚሰሩ በአገር ደረጃም ልማት እንዲመጣ የሚሰሩ በመሆናቸው የሀገራችን የልማት እንቅስቃሴ
በተሻለ መንገድ እንዲሄድ ማድረግ ያስፈልገናል። ብዙዎች እናቃለን የሃይማኖት ተቋማት ራሳቸው የሃይማኖት ብቻ ሳይሆን ሃይማኖት እንደየቀኖናቸው እንደየእምነታቸው የሚሰበክበት ብቻ ሳይሆን ልማትም የሚሰሩ ተቋማት ናቸው። በተጨባጭ እንደምናቀው በተራዶ በራሳቸው በጀት በከተሞች በገጠር አካባቢ ስራ ይሰራሉ። ነገር ግን መልአተ ህዝቡ ከግጭት መውጣት ብቻ ሳይሆን በግጭት እንዲኖር የሚያደርገውን ድህነት ከድህነት እንዲላቀቅ የሃይማኖት ተቋማት በተመሳሳይ የሀገራችን ህዝብ ቤተሰቡንና አገሩን እንዲያሳድግ ያላሰለሰ ጥረት እንዲያደርጉ እንፈልጋለን። በተለይም ደግሞ መልካም አስተዳደር እንዲሰፍን ዜጎች የተሟላ ስነ ምግባር እንዲኖራቸው ግብረ ገብነት እንዲሰፍን ማድረግ ያስፈልግበናል። በዚህ ዘመን በዓለም ላይ ሳይንሳዊ ማህበረሰብ ሊኖር ይችላል በሳይንስ የሚያምን ግን በሳይንስ ማመን ሁሉ ጊዜ ግብረ ገብነትን ላያመጣ ይችላል። የሳይንስ ምጥቀት ሳይንስ በመጠቀባቸው ሀገራት ህብረተሰብን በሰላም የሚያኖር የህብረተሰብን ግንኙነት የሚያሳልጥ ግለሰባዊ ስነ ምግባርና ማህበራዊ ግብረ ገብነት በነገሰ ነበር። ነገር ግን ያ ሁሉ ጊዜ እውነት አይደለም። እውነት የሚሆነው ከዚህ በፊት እንደነበረው የሃይማኖት አባቶቻችን በዜጎች በእኛ ውስጥ ግብረ ገብነትና ስነ ምግባር እንዲኖር የሰውን ሀብት የሚጸየፍ ማህበረሰብ እንዲኖር የሌላን ሀብት የሚጸየፍ ሰውን የሚያከብር የተሟላ ስነ ምግባር ያለው የሰውን ሐቅና ፈጣሪን የሚፈራ ማህበረሰብ እንዲፈጠር ይሄ ከዚህ ቀደም ብዙዎቻችን የምንከተላቸው የሃይማኖቶች ስሪት ነን የነሱ ኮንስትራክት የተደረግን ዜጎች ነን። ይሄ እንዲሆን መስራት መቻል አለብን። ይሄ እንዲፋጠን ማድረግ መቻል አለብን። ስለዚህ እንደገና የከሰሙ እና ወዳልሆነ አቅጣጫ ይሄዱ የተዛቡ ግንኙነቶቻችንን እንደገና ማደስ ማረቅ ወደ ትክክለኛው ነገር እንድንመጣ መስራት ይጠበቅባችኋል። ለዚህ ደግሞ መንግስትም አብሮ እንደሚሰራ ለማረጋገጥ ነው። ክቡራን የሃይማኖት አባቶች፣ ክቡራን የጉባኤ አመራሮች፣ ክቡራንና ክቡራት በመጨረሻም በእውነት ለመነጋገር ቀደም ሲል ቀሲስ ታጋይ እንደገለጹት ይሄ ጉባኤ በአማራ ክልል እንዲካሄድ የሰጡን ጊዜ በ3 እና በ5 ወራት ተዘጋጅተን እንድናካሄደው ነበር አቅጣጫ የተሰጠን። ነገር ግን በሁለት ምክንያቶች ይሄ ጉባኤ በአጭር ጊዜ ውስጥ እንዲካሄድ ፍላጎት ነበር። አንደኛ ጉባኤው የሚመክረው ስለ ሰላም በመሆኑ የሰላምን ፋይዳ እኛ የአማራ ክልል አመራሮችና በአማራ ክልል ሚኖር ህዝብ በንድፈ ሐሳብ ብቻ ሳይሆን አተናት በተግባር ያየና ስለሆነ ሰላም የሚሰብኩ አባቶች የሚናገሩ አባቶች ከመጡ ጊዜ መውሰድ የለብንም እጃችንን ዘርግተን አበክረን መቀበል አለብን በሚል ነው። ሁለተኛው ደግሞ እንደማንኛውም ማህበረሰብ ለእምነቱ ቀናይ የሆነ ማህበረሰብ የምንመራ እንደመሆናችን መጠን ይሄንን ደግሞ ይደር ማለት የሞራል ግዴታ ስላለብን ይሄንን ተቀበለን ለማስተናገድ ጥረት አድርገናል። ነገር ግን ደግሞ ይሄንን ስራ በፍጥነትና በጥሩ ሁኔታ የመሩ የአማራ ክልል እና የአማራ ክልል የሃይማኖት ተቋማት ፎረምና የኢትዮጵያ ሃይማኖት ተቋማት ፎረም ጉባኤ አመራሮች እዚህ እንዲሆን በመወሰናቸው እንደዚሁም ይሄንን በኮሚቴነት በጸጥታ ኮሚቴነት በሀብት አሰባሳቢ ኮሚቴነት እና አጠቃላይ ይሄ ጉባኤ በተደራጀ መንገድ እንዲሰምር የሰሩ የክልላችን አመራሮች በመኖራቸው ነው እና ለነዚህ አካላት እኔ ምስጋና አቀርባለሁ። እናንተ ሞራል ብትሰጡልኝ ደስ ይለኛል። በተረፈ የጉባኤ እጅግ የተሳካ እንዲሆን በባህር ዳሩ ጉባኤ ይህንን መክረንና ወስነን ለሀገራችን አንድነት ለህዝባችን አብሮነት ይህን አይነት በጎ ውጤት አመጣን ብለን በታሪክ የምንመሰክርበት መድረክ የምንዘግብበት መድረክ እንዲሆን እመኛለሁ። መድረኩም በይፋ የተከፈተ መሆኑን አብስራለሁ። በጣም አመሰግናለሁ።